መንግስት የኢኮኖሚ ዋልታ ብሎ ካስቀመጣቸው ዘርፎች አንዱ የሆነው የኢንዱስትሪ ዘርፍ በዓለም አቀፍና ሀገር አቀፍ ጫናዎች በርካታ ፈተናዎችን ቢያስተናግድም ከዓመታት ወዲህ ለዘርፉ የተሰጠው ትኩረት እንዲነቃቃ ብርታት ሆኗል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኢቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ መንግስት ለዘርፉ የሰጠው ትኩረትን በማንሳት ኢንዱስትሪ ለአንድ ሀገር የኢኮኖሚ ልብ ነው ሲሉ ተደምጠዋል። ዛሬ በኢትዮጵያ ንግድን ጨምሮ በኢንዱስትሪ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ ወስደው በዘርፉ ተሰማርተው እንደሚገኙ ጠቅሰው በኢትዮጵያ የኢንዱስትሪ ልማቱ ከመንግስት መር ወደ ግል ዘርፍ መሸጋገር አለበት ብለዋል። ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበር። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ 2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። የኢንዱስትሪዎችን ቁጥር ማሳደግ ብቻ ሳይሆን ጥራትን መሰረት ያደረገ ምርት እንዲያመርቱ መንግስት መደላደሎችን በመፍጠር እየሰራ መሆኑንም ገልጸዋል። በዘርፉ የተሰማሩ አምራች ኢንዱስትሪዎች በበኩላቸው ጥራትን ማዕከል ያደረጉ ምርቶችን በማቅረብ ረገድ ቀዳሚ ትኩረት ሰጥተው እየሰሩ መሆናቸውን ጠቅሰው የሀገር ውስጥ ፍላጎቶችን ብቻ ሳይሆን ለውጭ ገበያ የማቅረብ አቅም እየተፈጠረ ይገኛል ብለዋል። ጫማዎቻችን አሜሪካ፣ አውሮፓና ኤዥያዎች ነው የሚላኩት። ከመጀመሪያዋ ከቆረጣ ክፍል ከቆዳ ክፍል ጀምሮ እያንዳንዷ ማቴሪያል ከፍተኛ በሆነ የጥራት ስታንዳርድ ታይታ ነው የምታልፈው። ኢቭን የውጭውን ፍላጎት የሚያሟላ ስራ እየሰራ ነው። አብዛኛው ንጽህና መጠቀሚያ እቃዎች ከውጭ የሚገቡ ናቸው። የነበረው ትሬንድ አሁን ላይ ያለውን ስናየው ብዙ ወደ ገበያ እየገባን ነው። ማህበረሰቡም በሀገር ውስጥ የሚሰሩ ምርቶችን ወደ መጠቀም ሽፍት እያደረገ ነው። ስለዚህ ምን ያሳያል ማለት ነው? የኛ አስተዋጽኦ የተኪ ምርትነት ላይ ያለው አስተዋጽኦ እያደገ ነው የመጣው። በመገጣጠምና በማምረት ብዙ ፍሪጆችን ሰርተናል። ቴስቲንግ ማሽኖች አሉ። ቴስት ተደርጎ ነው የሚያልፈው። በጣም በጥራት ድርድር የለም። የውጭ ምንዛሬ ገበያ መፍጠር፣ ግብአትን በሀገር ውስጥ መተካት፣ ለስራ ዕድል ፈጠራ ከፍተኛ ትኩረት መስጠት እንዲሁም ዘርፉን የማነቃቃት ስራዎች ተጠናክረው መቀጠላቸውን ያነሱት ጠቅላይ ሚኒስትር አብይ አህመድ ከለውጡ በፊት 8000 የነበረው የአነስተኛና መካከለኛ ኢንዱስትሪዎች ቁጥር ወደ 26000 ማደጉን ጠቅሰዋል። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ ዝቅተኛው አይጨምርም። ዝቅተኛው ኢንዱስትሪ በመቶ ሺዎች የሚቆጠር ነው። አነስተኛና መካከለኛ በስታንዳርዱ ብቻ በለውጡ ማግስት 8000 ገደማ ነበሩ። ዛሬ 26000 ደርሰዋል። በኢንዱስትሪ ዘርፍ የተሰማሩ አምራች ኢንዱስትሪዎች በበኩላቸው ከኢትዮጵያ ታምርት ንቅናቄ ወዲህ የማምረት አቅምን ማስፋት ላይ የተሰሩ ስራዎች ለበርካቶች የስራ ዕድል እንዲፈጠር ጉልህ አስተዋጽኦ በማድረግ ላይ ይገኛል ነው ያሉት። አጠቃላይ እንደዚህ አይነት ድርጅቶች ቢኖሩ በጣም የስራ አጥ ቁጥር ይቀንሳል። ከስራ ፈጠራ አንጻር እንደነዚህ አይነት ኢንዱስትሪዎች ብዙ የሰው ኃይል ይፈልጋሉ። የኛም ሀገር ተጨባጭ ሁኔታ በጣም ሞደርናይዝ አድርገን ትላልቅ ማሽኖችን አምጥተን የሰው ኃይል ቀንሰን ከመስራት ይልቅ የሰው ኃይልን ተጠቅመን አስፈላጊ የሆኑ ማሽኖችን ብቻ ይዞ መስራት ሁለቱንም ጥቅም ላይ ማዋል ይቻላል። የኛም ስትራቴጂና ሀሳብ በዛ ደረጃ ነው። ምንም እንኳን ዘርፉ መሻሻልና መነቃቃት ቢያሳይም የማምረት አቅምን የሚገድቡ የፋይናንስና የቦታ ጥያቄዎች ዛሬም ሙሉ በሙሉ ያልተፈቱ መሆናቸውን የሚጠቅሱት አምራች ኢንዱስትሪዎቹ በሚፈለገው ልክ ለውጥ ለማምጣት ጥያቄዎቹ ሊመለሱ ይገባል ይላሉ። መንግስት በበኩሉ ችግሮቹ እንዲፈቱ በትኩረት እንደሚሰራ ገልጾ የግል ባለሀብቶች በኢንዱስትሪ ፓርኮች ኢንቨስት እንዲያደርጉ እንደሚያበረታታ አረጋግጧል። የኢትዮጵያ ታምርት ንቅናቄን በከፍተኛ ደረጃ ማጠናከር ያስፈልጋል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶች እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። ኢትዮጵያ ስታመርት የራሷን ፍላጎት ትሸፍናለች፣ የውጭ ምንዛሬን ታሳድጋለች፣ የዜጎችን የስራ ጥያቄ ለመመለስም በእጅጉ ያስችላታል። ኢትዮጵያ ታምርት ከማምረትን ባሻገር ነው የኢኮኖሚ ሉዓላዊነትን የመፍጠር አካሄድ በመሆኑ በዘርፉ የተሰማሩ እንዲበረታቱና ዜጎችም የሀገር ውስጥ ምርትን የመጠቀም እሳቤያቸው እንዲጎለብት ማንቃት ይገባል።